ቴዲ አፍሮና ባለቤቱ አምለሰት ሙጬ ለዶንኪ ቲዩብ የገንዘብ ድጋፍ አደረጉ። በብዙ መልኩና የበጎ አድራጎት ስራዎች የሚታወቀው እሸቱ መለሰ በቅርቡ በዶንኪ ቲዩብ ላይ ያጋጠሙትን የፋይናንስ ችግሮችን አስመልክቶ ለህዝቡ ያቀረበው የድጋፍ ጥሪን ተከትሎ በርካታ አጋሮች ከጎኑ በመቆም ላይ ይገኛሉ። ከነዚህ መካከል ደግሞ ተወዳጁ ድምጻዊ ቴዲ አፍሮና ባለቤቱ አምለሰት ቀዳሚዎቹ በመሆን ለእሸቱ መለሰ ድርጅት ዳጎስ ያለ የገንዘብ ስጦታ ማበርከታቸው ተረጋግጧል። አምለሰት ያደረጉትን የገንዘብ ድጋፍ የተቋሙን እንቅስቃሴ ለማስቀጠል ትልቅ አቅም የሚፈጥርና በበጎ አድራጎትና በድንቅ ልጆች ፕሮግራም የሚያደርጋቸውን በጎ ተጽዕኖዎች ለመደገፍ ታስቦ የተደረገ እንደሆነ ገልጻለች። የሁለቱ ዝነኛ ጥንዶች ቀን ስራዎች የጥበብ ባለሙያዎች በችግርና በፈተና ወቅት እርስ በርስ መጠያየቅና መረዳዳት እንዳለባቸው ዳግም ያሳየ ትልቅ አርአያነት ያለው ተግባር ሆኗል። ብዙዎች ቴዲ አፍሮና ባለቤቱን እያመሰገኑና እያደነቃቸው ሲሆን እናንተስ እስቲ በእነዚህ ሰዎች በእነዚህ ድምጻውያኖች የገንዘብ ድጋፍ ምን ተሰማችሁ? ሀሳባችሁን ኮሜንቶች ላይ አስቀምጡልኝ። በድጋሚ ግን ዶንኪ ቲዩብ እንኳን ደስ አለህ፣ እንኳን ደስ አለን። በዚህ ሰዓት በተሰማ ጥብቅ መረጃ አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ሐሳብ መቅረቡ ተሰማ። ተመካካሪዎች አራቱንም አማራጮች በመገምገም የከተማዋን ሕጋዊ አቋም የተመለከተ ምክረ ሐሳብ እንዲያመነጩ የሚጠበቅ ሲሆን በሰነዱ ከተዘረዘሩ አማራጮች ውጪ ተጨማሪ አማራጭ ማቅረብ ስለመቻል አለመቻሉ ሰነዱ አያመላክትም። አዲስ አበባን ሲቲ ስቴት፣ ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልል፣ የኦሮሚያ አካል ማድረግ የሚሉት ደግሞ በሰነዱ የቀረቡ አማራጮች ናቸው ተብሏል። አዲስ አበባ ከኦሮሚያ ክልል ጋር ያላትን ግንኙነት፣ የከተማዋ በጀት ድርሻ ጉዳይ፣ የፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የከተማዋ ወሰንና የቦታዎች ስያሜ፣ የከተማዋ የሥራ ቋንቋ እንዲሁም የከተማዋ ታሪካዊ ቅርሶች አካታችነት ጉዳይ ጥያቄዎችም የተዘጋጁላቸው የምክክር ንዑስ አጀንዳዎች ሆነው በሰነዱ ቀርበዋል ተብሏል። ስለ ጉዳዩም ትላላችሁ ተጨማሪ መረጃ ፎሎ ማድረጋችሁ እንዳረሱ። አሁን የምነግራችሁ ዜና እጅግ በጣም አነጋጋሪ ሆኗል። አሜሪካን በኢራንና በአሜሪካ ጦርነት ምክንያት እስካሁን ድረስ ያወጣችው የብር ብዛት ታውቋል በዶላር። የአሜሪካኑም የመከላከያ ሚኒስትር የሆኑት ፒት ኤግዛም እንደተናገሩት ከሆነ ለሴኔቱ እስካሁን ድረስ አሜሪካ በኢራንና በአሜሪካ ጦርነት ምክንያት 37.5 ቢሊዮን የአሜሪካን ዶላር አወጣለች ተብሏል። ቢሊዮን ያልኳችሁ 37.5 ቢሊዮን ዶላር። ይህም ማለት የአሜሪካን መከላከያ ሚኒስትር በዚህ ጦርነት ብቻ ያወጣው በጀት የኢትዮጵያን ዓመታዊ በጀት 3 እጥፍ ያክላል። ከ3 እጥፍ በላይ ነው። የኢትዮጵያ ዓመታዊ በጀት የአሁኑ ዓመታዊ በጀት 14.5 ቢሊዮን የአሜሪካን ዶላር ሲሆን አሜሪካ ብቻ በዚህ ጦርነት ያወጣችው ዶላር ሲሰራ እንግዲህ የኢትዮጵያን 3 እጥፍ የዓመታዊ በጀት ያክላል ማለት ነው። ከኤርትራ ዓመታዊ በጀት ጋር ሲነጻጸር ወደ 15 ዓመት ሊያስተዳድራት የሚችለውን በጀት ነው አሜሪካን በዚህ ጦርነት ያወጣችው። ታዲያ በተጨማሪም የአሜሪካ መከላከያ ሚኒስትር የሆኑት ፒት ኤግዛም በሚቀጥለው ዓመት የአሜሪካ መከላከያ በጀትን ይፋ አድርጓል ወይም ጥያቄ አቅርበዋል። ይህም እንግዲህ ወደ 1.5 ትሪሊዮን የአሜሪካን ዶላር በጀት ያስፈልጋል ሲሉ ጥያቄን አቅርበዋል። በዚህም ሂሪንግ ላይ ወይም በዚህ ጥያቄና መልስ ላይ የተለያዩ ተቋሞች ሲቀርብባቸው ነበር። ከውስጥ የምትመለከቱ በኢራን ያለው ጦርነት ይቆም የሚል ተቃውሞ ወደ 4 ጊዜ ቀርቦባቸዋል። ነገር ግን የአሜሪካኑ መከላከያ ሚኒስትር የሆኑት ፒት ኤግዛም የሚቀጥለውን የአሜሪካኑ ወታደሮች በጀትን እንግዲህ ጥያቄን አቅርበዋል። 1.5 ትሪሊዮን የአሜሪካን ዶላር ሆኗል። በዚህም ጦርነት ምክንያት እስካሁን ድረስ ያወጡትን በጀት 37.5 ቢሊዮን የአሜሪካን ዶላር ሆኗል ማለት ነው። ከዚህም በኋላ ዋጋም ሊጨምር ይችላል ተብሎ የተገመተ ይገኛል። ብሩክ ነኝ። መልካም ቀን ይሁንላችሁ። አዲስ ነገር ካለ ማሳወቃችሁ ይሆናል። መለሳለሁ ባልኩት መሰረት ተመልሻለሁ። ኢራን በአሜሪካ ቤዞች ላይ የምትሰነዝረውን ጥቃት እጅግ በጣም አጠናክራ ቀጥላበታለች። ሌሊቱንም በአረብ ሀገራት በሚገኙ የአሜሪካን ቤዞች ላይ በተለይ ደግሞ በጆርዳን ላይ የምታደርገውን ጥቃት እጅግ በጣም አጠናክራ ቀጥላበታለች። በጆርዳን ውስጥ በሚገኘው የአሜሪካን አየር ኃይል ቤዝ ላይ ፈጽሜያለሁ ባለችው ጥቃት 8 እጅግ በጣም ዘመናዊ የሆኑና MQ-9 የተሰኙ ድሮኖችን እንዳወደመች ተናግራ በተጨማሪም በሁለቱ ድሮኖች ላይ ከፍተኛ የሆነ ውድመትን አስከትያለሁ ስትል ተናግራለች። እንዲሁም ብዙ ርቀቶችን በመጓዝ ከእስራኤል ጎረቤት በሆነና በጆርዳን አካባቢ የባህር ጠረፍ ላይ በሚገኝ ቦታ ላይም ከፍተኛ የሆነ ጉዳት አድርሻለሁ ስትል ኢራን ተናግራለች። አረ እነዚህም ጥቃቶች የአሜሪካን ቤዝ በአገራቸው እንዲኖር በፈቀዱ ሀገራት ላይ ተጠናክሮ እንደሚቀጥልም ተናግራለች። እንዲሁም በተጨማሪ በጎግል ማፕ ላይ የማይታዩና አንደርግራውንድ የተቀመጡና የተሰሩ እጅግ በጣም ትላልቅ የሆኑ የቴክኖሎጂ ፋሲሊቲዎች ማለትም የአሜሪካን ንብረቶች የሆኑና ከአረብ ሀገራት ጋር በመስማማት የተገነቡ በድብቅ የተሰሩ ቦታዎችን ደርሼባቸዋለሁ፣ በእነዛ ላይ ጥቃት ሰነዝራለሁ ስትል እንግዲህ ኢራን ማስፈራሪያ ልካለች። አሜሪካን በኢራን ላይ የምሰነዝረው ጥቃት በተጠናከረ ቁጥር እኔም እያጠናቀርኩኝ እሄዳለሁ፣ ወስደውን እርምጃ ስትል ኢራን ተናግራለች። በተጨማሪም ከቀናት
በፊት ኢራን በጆርዳን ላይ በአሜሪካን ቤዝ ላይ በወሰደችው ጥቃት ምክንያት የሞተችው ሶስተኛው የአሜሪካን ወታደር ማንነቷና ስሟ ይፋ ሆኗል። በዚህ መልኩ እንደምትመለከቱት ታዲያ በኢራንና በአሜሪካ መካከል ጦርነቱ ከተጀመረ ጊዜ ጀምሮ እስካሁን ድረስ 18 የአሜሪካን ወታደሮች በኢራን ጥቃት ምክንያት ህይወታቸውን አጥተዋል። ከመቶ በላይ ጉዳትን አስተናግደዋል ተብሎ የተነገረ ይገኛል። ይህ ቁጥር ሊጨምር ይችላል ተብሎ ይታሰባል። ለኢራን ከፍተኛ ሀዘንና ርህራሄ እያሳየን ነው ሲሉ ዶናልድ ትራምፕ ተናገሩ። የሁለቱ ሀገር ጦርነት አሁንም እንደቀጠለ ይገኛል። ኢራን ወደ ተለያዩ የአሜሪካ የጦር ቤዞች የተለያዩ ጥቃቶችን የሰነዘረች ሲሆን አሜሪካም እጅግ በጣም ከባድና ታይቶ የማይታወቅ የተባለ ጥቃት ወደ ኢራን መሰንዘሯን ይፋ እየተደረገ የሚገኘው ዶናልድ ትራምፕ እንዲህ ሲሉ ስለ ጦርነቱ እንዲሁም ደግሞ ኢራንን በተመለከተ አስተያየት ሰጥተዋል። ኢራን ላይ የምንወስደውን እርምጃና ጦርነት አቁመን ብንወጣ እንኳን ኢራን ለ20 ዓመት ይህንን ጥፋት ለመተካት ወይም ደግሞ ለመገንባት 20 ዓመት አይበቃትም። ኢራን ወድማለች። አሁንም ለኢራን ርህራሄ እንዲሁም ደግሞ ጥሩነታችንን እያሳየን እንገኛለን። ነገር ግን ይህ ጥቃት እንዲሁም ደግሞ ይህ ጦርነት ማለት ነው አሁንም እየጠበቃታል ሲሉ ዶናልድ ትራምፕ አስተያየታቸውን እየሰጡ ሲሆን የአሜሪካ ጦር እንዳወጣው መግለጫ ከሆነም እንግዲህ ወደ ኢራን የተለያዩ ቦታዎች ላይ በተለይም ደግሞ ወደ አሜሪካ የጦር ቤዞች ጥቃት ለመሰንዘር የምትጠቀምባቸውን መሳሪያዎች እንዲሁም ደግሞ የተለያዩ መሰረተ ልማቶቿን በከፍተኛ ሁኔታ መተናል፣ አውድመናል። የጦር ቤዞቿን እንዲሁም ደግሞ የጦር መሳሪያ ማከማቻዎቿንና የተለያዩ ሳተላይትና የመሰረተ ልማቶቿን አውድመናል ሲሉ መረጃዎችን እያጋሩ ይገኛሉ። እጅግ በጣም አሳሳቢ ሁኔታ ላይ የደረሰው ይህ የሁለቱ ሀገር ጦርነትም እንግዲህ ወደ ቀይ ባህርና ወደ ባቤል ማንደብ ወደብ መድረሱ ይታወቃል። ሁቲም እንግዲህ ይህንን ወደብ መዝጋቱን ተከትሎ የፓኪስታን እንዲሁም ደግሞ የሳውዲ አረቢያ ባለስልጣናት ድርጊቱን እየተቃወሙ ይገኛሉ። ተጨማሪና አዳዲስ መረጃ የማገኝ ከሆነ አጋራችኋለሁ። ኮሜንት ካላችሁ ሀሳባችሁን አጋሩኝ። በሌሎች መረጃዎች እስከመመለስ የፕላስ ምልክቷን መጫናችሁን አትርሱ። መልካም ቆይታ። ሰላም እስካሁን ድረስ ማለትም እስከ ቀኑ 7 ሰዓት ተኩል ድረስ የተሰሙ መረጃዎችን ወደ እናንተ ላደርስ። እነዚህ መረጃዎች በኢራን ዙሪያና በአሜሪካ ዙሪያ እንዲሁም በቀይ ባህር ዙሪያ ያጠናጥናሉ። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት እንደተናገሩ ከሆነ በኢራን ላይ የምንሰነዝረውን ጥቃት አሁን ራሱ አቁመን ብንሄድ በኢራን ላይ ያደረስነው ውድመት እጅግ በጣም ከፍተኛ ስለሆነ ኢራን ይህን መልሳ ለመገንባት ራሱ ከ20 ዓመታት በላይ ይፈጅባታል። ታዲያ በተጨማሪም እንደተናገሩት ከሆነ ለኢራን ከፍተኛ የሆነ ርህራሄንና ሀዘኔታን እያሳየን ነው። እስካሁን ድረስ በሙሉ ኃይላችን አላጠቃንም። ይህ ነገር ይጠብቃታል ወደፊት ሲሉ እንግዲህ ማስፈራሪያቸውን አስተላልፈዋል። የአሜሪካኑም ሲትኮም በኢራን ላይ የሚወስደውን ጥቃት ለ11ኛ ቀን ቀጥሎበታል። በዚህም እንግዲህ በኢራን ውስጥ የሚገኙ የተለያዩ ወታደራዊ ፋሲሊቲዎችን እንደመታና እንዲሁም የኢራንን ባህር ኃይልና የመዋጋት አቅሞቿን ሊቀንስልን የሚችለውን ፋሲሊቲዎች መትቻለሁ ሲል ተናግሯል። በተጨማሪም ሲትኮም እንደተናገረው ከሆነ ባለፉት 3 ወራት ውስጥ ኢራን 30 የንግድ መርከቦችን አጥቅታለች። በኢራን መርከቦች ላይ የሚደረገውንም ክልከላ አሜሪካ አጠናክራ እንደቀጠለችና ባለፉት ወራት ውስጥ 900 የንግድ መርከቦች እንዲተላለፉ ረድቻለሁ ስትል አሜሪካም ተናግራለች። ታዲያ በቀይ ባህርም ስለተከሰተው ነገር ማለትም ሁቲ የቀይ ባህርን መዝጋቱ ጋር ተያይዞ ዩኤኢም ድምጿን አሰምታለች። የተባበሩት አረብ ኤምሬትም እንደተናገረችው ከሆነ ከሳውዲ አረቢያ ጎን እንደምትቆምና ሁቲ በቀይ ባህር ላይ የሚያደርገውን መከልከል ወይም ክልከላ ወይም የናቪጌሽን ቁጥጥር እንደምትቃወም ተናግራለች። በተጨማሪም ፓኪስታንም ይህንን ተቃውሞ የተቀላቀለች ሲሆን በየመን የሚገኙ የሁቲ ታጣቂዎች በሳውዲ አረቢያ ላይ የሚወስዱትን ጥቃትና እርምጃ በፍጥነት እንዲያቆሙና እነዚህንም ጥቃቶች አጥብቃ እንደምትቃወም ፓኪስታን ተናግራለች። በተጨማሪም የቀይ ባህርን ተጠቅመው የሚተላለፉ የሳውዲ አረቢያ መርከቦችን አልፎ የፓኪስታን ባንዲራ እየሰቀሉ መርከቦች ላይ ጥቃት ከተፈጸመ ፓኪስታንም የራሷን እርምጃ እንደምትወስድ ተናግራለች። በተጨማሪም ሁቲ በቀይ ባህር ላይ ያደረገው ክልከላና ናቪጌሽኑን እንቆጣጠራለሁ ብሎ ያለው ነገር የዓለም አቀፉን የናቪጌሽን ነጻነት እየጣሰ ነው፣ በፍጥነት የነገር መከልከል አለበት ስትል ተናግራለች ፓኪስታን። በተጨማሪም በሳውዲ አረቢያ ላይ የሚደረግ ማንኛውም ጥቃት በሌላ ላይ እንደተቃጣ ነው የምቆጥረው፣ የሳውዲ አረቢያን የሀገርነት አንድነት ለማስጠበቅ ከጎኗ ቆማለሁ ስትል እንግዲህ ፓኪስታንም ተናግራለች። በተጨማሪም ከቀናት በፊት የእንግሊዝ ጠቅላይ ሚኒስትር ሆነው የተሾሙት አንዲ በርሃም እንደተናገሩት ከሆነ ከዚህ በፊት እንግሊዝ ከልክላው የነበረችውን የእንግሊዝ ቤዞችን አሜሪካ ለወታደራዊ ፐርፐዝ እንድትጠቀሙ ፍቃዳቸውን ሰጥተዋል ተብሏል። ይህም እንግዲህ ከአሜሪካ ጎን መቆማቸውን የሚያሳይ ነገር ነው፣ አዲስ ነገር ነው። ለሳውዲ አረቢያ መልካም ዜና ከዋሽንግተን ወይም ከአሜሪካን ተሰምቷል። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ለሳውዲ አረቢያ ፍቃድ እንደሰጧቸው ተሰምቷል። ይህም ያለምንም ቅድመ ሁኔታ ሳውዲ አረቢያ ከአሁኑ ሰዓት ጀምሮ ዩራኒየም ማበልጸግ ትችላለች፣ ጥቅሙም ኃይል ለማመንጨት ይውላል ሲሉ የአሜሪካኑ ፕሬዝዳንት ለሳውዲ አረቢያ ፍቃዳቸውን ሰጥተዋል። ታዲያውንም ኢራን በተለያዩ የአሜሪካን ቤዞች ላይ ጥቃት እየሰነዘረች ነው። እዚህ ላይ ዲቴል የምመለስበት ይሆናል። ብሩክ ነኝ። ፎሎና ላይክ ማድረግ እንዳትረሱ። እንደዚህ አይነት ኢንፎርሜሽን እንዳያመልጣችሁ። መልካም ቀን። አሳዛኝ ሰበር መረጃም የ15 ዓመት ታዳጊ ልጇን ከአስገድዶ መደፈር ለመታደግ ወደ ጫካ የገባችው እናት በደፋሪው ጨካኝ ጮቤና እንዲሁም ደግሞ ቢላዋ መገደሏ ተሰማ። እጅግ በጣም በሚያሳዝን ሁኔታ አብርሃም አመለ ቦግጆሬ የተባለ ግለሰብ በኮንታ ልዩ ወረዳ የግንባታ አጋሬ ቀበሌና እንዲሁም ደግሞ የጫባ መንደር ነዋሪ ሆነው የ15 ዓመት ታዳጊ ከገበያ እየመጣች ጠልፎ ወደ ጫካ ውስጥ በማስገባት ላስገድዶ መደፈር እያመቻቻትና እየታገለ በነበረበት ሰዓት ላይ ገበያ ላይ በነበሩና ሲመለሱ በነበሩ
የዓይን እማኞች ለእናት በደረሳት ጥቆማ መሰረት ወደ ጫካ ብትገባም ነገር ግን ልጇንም ከአስገድዶ መደፈር መታደግ አልቻለችም። ህይወቷንም በጨካኙ እንግዲህ በዚሁ አስገድዶ ደፋሪ ግለሰብ በጨካኝ ሁኔታ ላይ ህይወቷ ተነጥቃለች። ከዛም ከገደላት በኋላ ወደ ገደል ውስጥ ማለት ነው አስክሬኗን ወርውሮ በማስገባት በድጋሚ ልጅቷን ሄዶ በመያዝና የአስገድዶ መድፈር ወንጀል በመፈጸም ከባድ የተባለ 3 ተከባድ ወንጀሎችን በመፈጸም የሞት ፍርድ እንዲፈረድበት ሆኗል። ታዲያ የኮንታ ልዩ ወረዳ ፍርድ ቤትም ባደረሰውና እንዲሁም ደግሞ በሰሞኑ እንግዲህ በመርመራና እንዲሁም ደግሞ በፖሊስ በማስረጃ አጣርቶ ግለሰቡን የሞት ፍርድ ቢፈርድበትም ሪሲቨሩ ካልፈረመ በስተቀር የሞት ፍርዱ ተፈጻሚ እንደማይሆን የኢትዮጵያ ህገ መንግስት ይደነግጋል። ሆኖም ግን የአስገድዶ መድፈር ጉዳይም አሁን እልባት ሊሰጠው እንደሚገባ በተለያዩ ጊዜዎች ተጠቅሷል። በርካታ እንስቶች በዓለም አቀፍ ደረጃ ላይ ከ1 ሚሊዮን የሚበልጡ ሴቶች በቅርብ ቤተሰቦቻቸው በወላጆቻቸውና በጓደኞቻቸው በዘመድ አዝማዶቻቸውም ጭምር የአስገድዶ መድፈር በለጋ ዕድሜያቸው እንደሚደርስባቸውና ይህም ደግሞ የስነ ልቦና ጠባሳ እስከ መጨረሻው ህይወታቸው ድረስ አብሯቸው እንደሚቀጥልም በርካታ ጊዜ እንግዲህ በጥናት ተረጋግጧል። የአስገድዶ መድፈር ጉዳይ ላይ በዓለም አቀፍ ደረጃ ላይ አሁን ላይ አስጊና አሳሳቢ ጉዳይ ሆኖ ጠብሷል። በተለይም ደግሞ የሴቶች የጾታዊ ትንኮሳ እንዳለ ሆኖ የአስገድዶ መድፈር ደግሞ ከጊዜ ወደ ጊዜ እየከፍ እያለ መጥቷል። በሰሞኑም በጋሞ ዞን ማለት ነው በምዕራብ አባያ ወረዳ ላይ አንድ አባት ማለት ነው የ20 ዓመት እንግዲህ ታዳጊ ልጁን አስገድዶ በመድፈር ከፍተኛ የተባለ እስር እንደተፈረደበት ይታወቃል። ታዲያ የአስገድዶ መድፈር ጉዳይ ላይ ከቅርብ ቤተሰብ ከወላጅ እንዲሁም ደግሞ ከዘመድ አዝማድና ከጓደኛ ከጎረቤትና እንዲሁም ደግሞ ከሌሎችም ሰዎች የሚደርሰው ከባድ የተባለ አሰቃቂ ሁኔታና ስነ ልቦና ጫና መቼ ነው የሚቀርፈው የሚለው ነገር እልባት አልተሰጠውም። በተለይም ደግሞ በእድሜ የገፉ አዛውንቶች ህፃናት ልጆችንም ጭምር አስገድዶ ለመድፈር የሚያስቡበትና እንዲሁም ደግሞ ይህንንም ደግሞ ሙከራ የሚያደርጉበት ሂደት በተደጋጋሚ እያየን እንገኛለን። ታዲያ በአደባባይ የሚደረጉትም ከፍተኛ የተባለው የአደባባይ እንግዲህ ቅጣቶች ካልተወሰኑና እንዲሁም ደግሞ ህጎች ካልወጡ በስተቀር የአስገድዶ መድፈር ጉዳይ አሁንም እልባት ያልተገኘለት ጉዳይ ሆኖ ወሳኙ የንግድ መስመር ቀይ ባህር በአደገኛ ሁኔታ ውስጥ በኢራን የሚደገፉት የየመን ሁቲ ኃይሎች የሳውዲ አረቢያ መርከቦች የባህር እንቅስቃሴ ላይ እገዳ አውጀዋል። ቡድኑ እገዳውን ያወጀው ሳውዲ አረቢያ በየመን ላይ ኢፍትሐዊና ጨቋይ ከበባ እየጣለች ነው በሚል ክስ ነው። የቀይ ባህር ዋነኛ መተላለፊያ ባብ አልመንደብ ሰርጥ እንደሚዘጋ ሁቲዎች አስታውቀዋል። የየመን ሁቲዎች የባህር ላይ እንቅስቃሴ እገዳ በቀጠናው እየተባባሰ ካለው የጂኦፖለቲካ ውጥረት ጋር የተያያዘ መሆኑ እየተነገረ ነው። ኢራን በመሰረተ ልማቶቿ ላይ ለሚፈጸመው የእነ አሜሪካ ወታደራዊ ጥቃት ምላሽ እንዲሆን ሁቲዎች የምዕራባውያንንና የባህረ ሰላጤው ሀገራት የመርከብ መጓጓዣ ወሳኝ መተላለፊያዎችን እንዲያውኩ ግፊት አድርጋባቸዋለችም ተብሏል።